زاد الرجال وحال دون مجالهم ከባለቤቴ ደብቄ ስለማይፈቅድልኝ ለእናቴ ብልክ ሌላም ነገር ባደርግላት ሐራም ይሆንብኛል። እኔ ያለሁት ስደት እሱ ያለው ሀገር ቤት ቢያብራሩልኝ የሚል ጥያቄ ነው። አርሶ አደር ነኝ። ከዚህ በፊት ያሉ አመቶችን ካመረትኩት የእህል አይነት ከ10 1 ዘካውን ያወጣሁ ነው ያሳለፍኩት እና የእስካሁኑ ወጪው ቀላል ነበረ። የዘንድሮ ግን ማለትም የቀጣዩ የምርት ዘመን የማዳበሪያ መወደድ ብዙ ወጪ አውጥቼ ለመዝራት ተገድጃለሁ እና የዚህንም ዘካውን እንደስከዛሬው ከ10 1 ነው ማውጣት ያለብኝ ወይስ ሌላ መንገድ አለው ያብራሩልኝ የሚል ጥያቄ ነው። ዕዳ ያለበት ሰው ዕዳውን ነው ማስቀደም ያለበት ወይስ ዘካውን የሚል ጥያቄ ነው። ወላጆቼ ብዙ ዲን አያውቁም። እኔም ያደግኩት ያለ ዲን እውቀት በጨለማ ነው። ግን አሁን ስደት ስመጣ እየተማርኩ ነው እና ኢትዮጵያ እያለሁ ብዙ ጥፋቶችን አጥፍቻለሁ። አሁን ግን ተጸጽቻለሁ። እስላም ባዘዘኝ ለመታዘዝ ዝግጁ ነኝ። ሸሃዳ ይወጅብብኛልን ወይስ ተውበት ይበቃል? ወላጆቼስ የመከርኳቸው ነው። ምናልባት አላህ ቢመልስልኝ ሸሃዳ መያዝ አለባቸውን ያብራሩልኝ የሚል ጥያቄ ነው። በሶላት ውስጥ ተሸሁድ ላይ የሚደረግ ዱዓ ተቀባይነት አለው ተብሏል። ዱዓ ስናደርግ ሶላዋት አለ ረሱል እናወርዳለን ወይስ ምን ማድረግ አለብን የሚል ጥያቄ ነው። فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا. وأعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل. أما بعد ይህ ቁጥር 186 ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት የዛዱል መዓድ ፈታዋን። ዛሬ ከምናያቸው ጥያቄዎች የመጀመሪያው በሶላት ውስጥ ተሸሁድ ላይ የሚደረግ ዱዓ ተቀባይነት አለው ተብሏል። ዱዓ ስናደርግ ሶላዋት አለ ረሱል እናወርዳለን ወይስ ምን ማድረግ አለብን የሚል ጥያቄ ነው። ሶላት የሰው ልጆች ወደ አላህ የሚቃረቡበት ዒባዳ ነው። በጥቅሉ ሶላት ውስጥ የሚደረግ ዚክር ዱዓ ከሶላት ውጪ ከሚደረግ ዚክርና ዱዓ ይልቅ አላህ ዘንድ ተወዳጅ ነው። የሰው ልጅ ከመቼውም በላይ ወደ ጌታው ቅርብ የሚሆነው ስጁድ ላይ ሲሆን ነው። ዱዓውም መቅቡል ሊሆን የተገባ ነው፣ የቀረበ ነው። ስጁድ ላይ ስትሆኑ ዱዓ ብዙ ተብሏል። እንደዚሁ ደግሞ ተሸሁድን ስንጨርስ ዱዓ እንድናደርግ ነብዩ ሰለላሁ ዐለይሂ ወሰለም መክረዋል። የፈለገውን ደስ ያለውን ዱዓ የሚያስፈልገውን ዱዓ ያድርግ ተብሏል ሰጋጅ። ከዱዓ ደቦች አንዱ መግቢያ ላይ አላህን ማወደስ ነብይ ላይ ሶላዋት ማውረድ። ነገር ግን ሶላት ውስጥ በምንሆንበት ጊዜ ይሄ አያስፈልግም። ከመጀመሪያ ጀምሮ የተደረገው ምስጋና ውዳሴ ተሸሁዱን እንደጨረሰን ያደረግነው ሶላት አለ ነቢ በቂ ነው። ከሶላት ውጭ ሲሆን ነው ቀጥታ አላህን እንዲያደርግልኝ ከማለት ይልቅ አስቀድሞ አላህን ማመስገን ነቢ ላይ ሶላዋት ማውረድ አደብ ነው፣ አስፈላጊ ነው፣ ሱና ነው የሚባል። ሌላኛው ጥያቄ በሶላት ውስጥ ቢያስነጥሰን አልሐምዱሊላህ ማለት አለብን ወይስ ምን ማድረግ አለብን የሚል ጥያቄ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አንዳችሁ ሲያስነጥስ ጌታውን ያመስግን ብለዋል። ይሄ ሶላት ውስጥ ከሶላት ውጪ ተብሎ አልተገደበም። ሶላት ውስጥ በነቢይ ዘመን ከሳቸው ጋር አብሮ የሰገደ ሶላት ውስጥ አስነጥሶ ጌታውን ያመሰገነን ሰው ነቢይ ሰምተው ማን ነው የሰገደን ሳለ ያስነጠሰው ጌታውን ያመሰገነው ብለው ጠይቀው ያስነጠሰው ሱሐቢ እኔ ነኝ ሲላቸው ነፍሴ በእጁ ባለችው በአላህ እምላለሁ
30 ምናምን መላኢካ ይህችን የምስጋና ቃል ወደ ሰማይ ይዤ የምወጣው እኔ ነኝ እያለ ተሽቀዳድመዋል ብለዋል። ብዙሃኑ የፊቅህ ሊቃውንት ሱሐቦች፣ ታቢዒዮች እና ኢማም ሻፊዒ፣ ኢማም ማሊክ፣ ኢማም አሕመድ ሌሎችም ሶላት ላይ ሆኖ ያስነጠሰ ሰው አልሐምዱሊላህ ማለት እንደሚችል ተናግረዋል። አልሐምዱሊላህ የሚባለውም ሌላ ጊዜ ከሶላት ውጪ አስነጥሰን በድምፅ አልሐምዱሊላህ እንደምንለው መሆን ይችላል። ነገር ግን አብሮን የሚሰግድ ሰው ካለ እንዳይወሰወስ ምናልባትም ረስቶ የርሐሙከላህ እንዳይል ከሰው ጋር ከሆነ የምንሰግደው ለራሳችን ብቻ እያሰማን መሆን አለበት። ለብቻችን ከሆነን ወይም የሚወሰወስ ወይም ሰው ማይወሰውስ ከሆነ ድምፅ አውጥቶ አልሐምዱሊላህ ማለት ይቻላል። ነገር ግን ሌላ ሶላት ውስጥ ያለ ሰው ላስነጠሰ ሰው አስነጥሶ አልሐምዱሊላህ ላለ ሰው መልስ መስጠት አይችልም። ከሶላት ውጪ ከሆነ ነው ሰው ሲያስነጥስ ጌታውን አመስግኖ ሰው አስነጥሶ አልሐምዱሊላህ ሲል የሰማ ሰው የርሐሙከላህ ማለት የሚችለው ከሶላት ውጪ ከተከሆነ ነው። ሶላት ውስጥ ሆኖ ከሚሰግድም ሰው ይሁን ከማይሰግድ ሰው ሶላት ውስጥ ከሌለ ሰው አስነጥሶ አልሐምዱሊላህ ሲል የሰማ ሰጋጅ የርሐሙከላህ ብሎ መልስ መስጠት አይችልም። ምክንያቱም የርሐሙከ አላህ የሚለው ሰውን ማናገር ነው። ሶላት ውስጥ ሰውን ማናገር አይቻልም። እየሰገዱ አልሐምዱሊላህ ማለት የተቻለው አልሐምዱሊላህ ማለት አላህን ማመስገን ስለሆነ ነው። ሶላት የተደነገገውም አላህን ለማወደስ፣ አላህን ለማመስገን፣ አላህን ለማጥራት፣ ቁርአን ለመቅራት፣ ዱዓ ለማድረግ ነው። ስለዚህ ሶላት ውስጥ አልሐምዱሊላህ ማለት ከሶላት ዓላማ ጋር አይጋጭም። የተኛውም የሶላት ክፍል ላይ ቢሆኑ መሃል ላይ አልሐምዱሊላህ ማለት ይቻላል ምክንያቱ ከተገኘ። አስነጥሶ አልሐምዱሊላህ ላለ ሰው መልስ መስጠት ግን የርሐሙከ አላህ ኺጣቡ ንግግሩ ለሰው ነውና የሚሆነው አላህ ይዘንልህ ማለት ነውና የሚሆነው ሰውን ማናገር ነው፣ አይቻልም። ነቢይም አለይሂ ሰላቱ ወሰላም ሶላት ላይ ሆኖ ላስነጠሰ ሰው መልስ ሲሰጥ ለሰሙት ሰው ኢነ ሃዚሂ ሶላተ ላ የሒሉ ፊሃ ሸይኡን ሚን ከላሚ ናስ ብላ ሶላት ውስጥ ምንም አይነት የሰው ንግግር አይቻልም፣ ሰውን ማናገር አይቻልም ብላ። ሌላም ጥያቄ ሱና ሶላት ሲሰግድ ፋቲሃ ብቻ ነው የሚቀራው ወይስ እንደ ፈርድ ሶላት ተጨማሪ ቁርአን መቅራት አለብን? ሁሉም ሶላቶች ላይ ከፋቲሃ በኋላ ሱራ ወይም አንቀጾችን መቅራት ተወዳጅ ነው። አንዳንድ ሱና ሶላቶች ላይ ምን መቀራት እንዳለበት ወይም ምን ቢቀራ እንደሚወደድ ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋል። ፈጅር ቀብልያ ላይ ቁል ያ አዩሀል ካፊሩን ቁል ሁወላሁ አሐድ፣ መግሪብ ባዕድያ ላይ ቁል ሁወላሁ አሐድ እንደዚሁ ቁል ያ አዩሀል ካፊሩንና ቁል ሁወላሁ አሐድ፣ ዊትር ላይ እንደዚሁ ሱረቱል አዕላ ቁል ያ አዩሀል ካፊሩን እና ቁል ሁወላሁ አሐድ እንድንቀራ አስተምረውናል። በዚህ መልኩ ይሄ ቢቀራ ይሻላል፣ ሱናው ይሄ መቅራት ነው የተባለላቸው ሱና ሶላቶች ላይ ከፋቲሃ በኋላ ተወዳጅ የሆነውን እንቀራለን። የዙህር ቀብልያ ባዕድያ ላይ፣ የዒሻ ባዕድያ ላይ፣ አዱሃ ላይ፣ ሌሎችም ሱና ሶላቶች ላይ የፈለጉትን የፈለጉትን ሱራ የፈለጉትን አንቀጽ መቅራት ይቻላል። ቢተው ችግር የለውም፣ ሁሌ መተው ባይመከርም። ሌላኛው ጥያቄ አርሶ አደር ነኝ፣ ከዚህ በፊት ያሉ አመቶችን ካመረትኩት የእህል አይነት ከ10 1 ዘካውን ያወጣሁ ነው ያሳለፍኩት እና የእስካሁኑ ወጪው ቀላል ነበረ። የዘንድሮ ግን ማለትም የቀጣዩ የምርት ዘመን የማዳበሪያ መወደድ ብዙ ወጪ አውጥቼ ለመዝራት ተገድጃለሁ እና የዚህንም ዘካውን እንደስከዛሬው ከ10 1 ነው ማውጣት ያለብኝ ወይስ ሌላ መንገድ አለው ያብራሩልኝ የሚል ጥያቄ ነው። በመጀመሪያ ደረጃ አላህ ተባረከ ወተዓላ ጠቃሚ እውቀትን ይጨምርልህ፣ ባወከው መስራትም ያድልህ፣ እፍኙን ቁናውን ስፍሩን በሙሉ አላህ በረካ ያደርግልህ። ዲንን መከታተል፣ ያላወቁትን መጠየቅ፣ ያወቁትን መተግበር ትልቅ ዕድል ነው። ገጠር ውስጥ ከሚኖሩም በአላህ የሚያምኑ በአኺራ የሚያምኑ ወደ አላህ ለመቃረብ ብለው አላህ ከሰጣቸው ነገር ቀንሶ የሚሰጡ እንዳሉና
እነዚህ አላህ እንደሚያዝንላቸው ሱረቱ አተውባ ላይ ተነግሯል። ወሚን አልአዕራቢ መን ዩእሚኑ ቢላሂ ወልየውሚል አኺር ወየተኺዙ ማ ዩንፊቁ ቁሩባትን ዒንደላሂ ወሰለዋቲ ረሱል አላ ኢነሃ ቁርበቱን ለሁም ሰዩድኺሉሁም ላሁ ፊ ረሕመቲሂ ብሏል። ከገጠር ሰዎች ውስጥም በአላህ የሚያምን በአኼራ የሚያምን የሚለግሰውን ነገር ወደ አላህ ያቃርበኛል ብሎ ተስፋ የሚያደርግ አለ። እነዚህን አላህ ያዝንላቸዋል ብሏል። ለአላህ ተብሎ የተሰጠ አላህ ይተካል በቦታው የቀረውንም በረካ ያደርገዋል። ከሰማይ በወረደ ውሃ አሊያ ደግሞ ከሚታረሰው ከሚዘራበት መሬት በአቅራቢያ ከሚገኝ ወንዝና ምንጭ ያለ ልፋት ያለ ድካም ጠጥቶ ከተገኘ ምርት 1/10ኛውን ዘካ ማውጣት፣ በጉልበትና በሰው ድካም ጠጥቶ ከተገኘ ምርት ደግሞ የ1/10ኛውን ግማሽ ዘካ ማውጣት ግዴታ ነው። ከዝናቡ ከውሃና ከዝናብ ውጪ ያሉ ምርትን ለማንሳት የሚያስፈልጉ ወጪዎች፣ ጉልበቶች ከዘካ ይታሰባሉ አይታሰቡም የሚለው ነጥብ ላይ በተወሰነ መልኩ በፊቅህ ሊቃውንት መካከል ኺላፍ አለበት። አንድ እህል ደርሶ ታጭዶ ተወቅቶ ዘካ እስከሚወጣበት ድረስ ከመድረሱ በፊት ማረሱ፣ የሚያርስ ሰራተኛ ከፍሎ ማሰራቱ፣ ዘርቶ አጭዶ መውቃትና ሌሎችም እንደ ማዳበሪያ ያሉ ምርት ለመሰብሰብ ለማምረት የሚያስፈልጉ ነገሮች ወጪያቸው ተቆርጦ ከተነሳ በኋላ ነው ዘካ የሚወጣው ወይስ ከጠቅላላ ከምርቱ ነው? አራቱን የፊቅህ መሪዎች ሻፊዕያ፣ ሐንበልያ፣ ማሊክያ፣ ሐነፊያን ጨምሮ ሌሎችም አብዛኞቹ የፊቅህ ሊቃውንት ከምርት ምንም ሳይቆረጥ ነው ሳይነሳ ነው ዘካ የሚታሰበው ብለዋል። ከመሬት የሚነሳ ምርት የሰራተኛ ወጪም ይሁን የበሬ ተከራይቶ የሚያርስ ሰው ሌሎችም ወጪዎች ቢኖሩበት ይሄ ሳይታሰብና ሳይቀነስ ነው ዘካ የሚወጣው። እንዲህ አይነት ነገሮች የሚታሰቡት ምርቱን ከሚያነሳው ሰው ድርሻ ነው ብለዋል። ልክ እንስሳት የተለያየ መኖ ሳር መሰል ነገር ተገዝቶ እንኳ ከመብላታቸው ጋር ዋና ቀለባቸው ይሄ ካልሆነ ዘካ ሲወጣ አንዳንዴ ለእንስሳት ቀለብ ወጪ አውጥቻለሁ ተብሎ እንደማይቀነሰው ሁሉ ከመሬት ከሚነሳ ከሚገኝ ምርትም ቢሆን አንዳንድ ወጪዎችን አውጥቻለሁ አይባልም ብለዋል። ኢማሙ ነወዊ ረሕመቱላሂ ዐለይህ ታዋቂው የሻፊዕያ መዝሀብ ሊቅና ኢማም ወመኡነቱ ተጅፊፍ ተምሪ ወጀዳዲሂ ወሐሳድ አልሐቢ ወሐምሊሂ ኢላ አኺሪ ማ ቃል ተኩኑ ኩሉሃ ሚን ኻሊሲ ማል አልማሊክ ላ ዩሕተሰቡ ሚንሃ ሸይኡን ሚን ማል ዘካቲ ቢላ ኺላፍ ብለዋል። የቴምር ጣጣው ልፋቱ ድካሙ ፍሬውን መልቀሙም ይሁን እንደዚሁ ደግሞ ጥራጥሬን ማጨዱም ይሁን ተሸክሞ ማድረሱም ይሁን መውቃቱም ይሁን ማበጠርና ማጣራቱም ይሁን ሌሎችም የሚያስፈልጉ ወጪዎች ዘካ ከሚያወጣው ሰው ነው የሚታሰበው፣ ከዘካ አይታሰብም። በዚህ ላይም እኛ ዘንድ ኺላፍ የለም ብለዋል። ስለዚህ ምንም የማዳበሪያ ዋጋ ቢጨምር ሌሎች ወጪዎችም ቢኖሩ ከዘካ አይታሰብም። እነዚህ ነገሮች ከግምት ውስጥ ሳይደረጉ ነው ከተነሳው ምርት 1/10ኛውን ከ10 አንድ እጁን ወይም የ1/10ኛ ግማሽን ዘካ ማውጣት የሚወጅበው። ቀሪውን አላህ በረካ ያደርገዋል። ለአላህ ተብሎ ወጪ የተደረገ ነገር አኺራ ላይ አጅሩ እጥፍ ድርብ ሆኖ ይጠብቃል። እዚህም ግዴታ የሆኑ ወጪዎችን ሳይሰስት የሚያወጣ ሰው አላህ ይተካለታል፣ ያለውን በረካ ያደርግለታል ደስተኛ ሆኖ እስካደረጉት ድረስ። ሌላኛው ጥያቄ ዕዳ ያለበት ሰው ዕዳውን ነው ማስቀደም ያለበት ወይስ ዘካውን የሚል ጥያቄ ነው። ከፊቅህ ሊቃውንት አስተያየቶች ውስጥ በላጭና ተመራጩ የዕዳ መኖር ዘካን አይከለክልም ወይም ዘካን አያስቀርም። ነብዩ ሰለላሁ ዐለይሂ ወሰለም ዘካን አውጡ ሲሉ ዕዳ ካለባቸው እንጂ አላሉም። ዘካ የሚሰበስቡ ዘካ የሚቀበሉ ሰራተኞችን ሲልኩም
እዳ ካለበት ተውት፣ ዘካውን አትቀበሉት፣ እየጠየቃችሁም ተቀበሉ አላሉም። ስለዚህ እዳ ዘካን አያስቀርም። ነገር ግን ያለብን እዳ መክፈያ ጊዜው ከደረሰ አሁን መክፈል አለብኝ መክፈያ ጊዜ ነው ካለ ባለገንዘቡ ከዘካው እዳው ይቀደማል። መክፈያ ጊዜው ካልደረሰ ሰፊ ጊዜ ካለው እጁ ላይ ግን ዘካ የሚወጅበት ገንዘብ ካለ ዘካ ማውጣቱ ግዴታ ይሆናል። ሌላው ጥያቄ ወላጆቼ ብዙ ዲን አያውቁም፣ እኔም ያደግኩት ያለ ዲን ዕውቀት በጨለማ ነው። ግን አሁን ስደት ስመጣ እየተማርኩ ነው እና ኢትዮጵያ እያለሁ ብዙ ጥፋቶችን አጥፍቻለሁ። አሁን ግን ተጸጽቻለሁ። እስላም ባዘዘኝ ለመታዘዝ ዝግጁ ነኝ። ሸሃዳ ይወጅብብኛልን ወይስ ተውበት ይበቃል? ወላጆቼስ እየመከርኳቸው ነው። ምናልባት አላህ ቢመልስልኝ ሸሃዳ መያዝ አለባቸውን ያብራሩልኝ የሚል ጥያቄ። ነስአሉላህ ተባታ ለልጀሚዕ። ይህ ትልቅ እድል ነው። ከአላህ ጋር መታረቅ፣ ጥፋትን አውቆ መታረም፣ በቀሪ ህይወት እስላም ባዘዘን ለመታዘዝ ለመመራት መወሰን ትልቅ እድል ነው። አላህ የሚፈልገው ይሄን ነው። ወላሁ ዩሪዱ አን የቱበ ዐለይኩም፣ የሰው ልጆች በሙሉ ወደሱ እንዲመለሱ ጥቅልል ብለው ወደ እስላም እንዲገቡ ነው አላህ የሚወደው የሚመክረንም የሚጣራውም ወደዚህ ነው። በመሰረቱ ሙስሊም ከመሆኑ ጋር ባለፈ ህይወቱ ባለማወቅ ብዙ ነገሮችን ያጠፋ ሰው እንደገና ሸሃዳ መያዝ አለበት አይባልም። መተው የሌለበት የተወውን ነገር በመስራት ሁለተኛ አላቆምም በማለት መተው ያለበት የተዳፈረውን የሰራውን ወንጀል ቀጥ አድርጎ በማቆም ሁለተኛ ይሄን አልዳፈርም በማለት ተውበት ካደረጉ በቂ ነው። ሸሃዳ መያዝ የሚያስፈልገው አውቆ ፈልጎ የኩፍርን ቃል ለተናገረ ለተከበረ ሰው ነው። ሌላው ጥያቄ የወንድሜ ልጅ የእናቴን ጡት ጠብታ ነው ያደገችው። እናቷ ጥላት ሄዳ ነበረ በህፃንነቷ ነው አባቷ ወንድሜ የሞተው። ዱዓም አድርጉልኝ እና ለኛ አጅነቢ ያልሆነ ሰው ለምሳሌ የኔ አጎት ለሷ አጅነቢ ነው ወይስ አይደለም ያብራሩልኝ የሚል ጥያቄ ነው። አንድ ህፃን ከአንዲት እናት ጡት ከጠባ መስፈርቱ ከተሟላ ሲጠባ እድሜው ከ2 ዓመት በታች ከነበረ ቢያንስ 5 ጊዜ ጠግቦ ከጠባ በራሱ ጊዜ ያቆመ ደጋግሞ 5 ጊዜ ከጠባ በአንድ ቀንም ይሁን በተለያዩ ቀናቶች ያጠባቸው ሴት ልጅ ዘመዶች በሙሉ የሱ ዘመድ ይሆናል። ባሏ አባቱ ይሆናል ለጠባው። ያጠባቸው ሴት እናቶች ወላጆች አያቶቹ ይሆናሉ። ወንድሞቿ አጎቶቹ ይሆናሉ። እህቶቿ አክስቶቹ ይሆናሉ። እሷ የወለደቻቸው ልጆች ደግሞ በዛ ጡት ባጠባችበት ጊዜ የወለደችውም ይሁን ከዛ በፊት ከዛ በኋላ የሱ የጠባው አካል ወንድምና እህቶች ይሆናሉ። ስለዚህ የናንተ አጎት የናንተን እናት ጡት ለጠባው ሰውም ጭምር አጎት ነው። ሌላኛው ጥያቄ ከካፍር ሙስሊም ካልሆነ ሰው ጋር አብሮ ምግብ መመገብ በእስላም እንዴት ይታያል? ምግቡ ሐላል እስከሆነ ድረስ አብረው ሲበሉ ካፍር ከመሆኑ አንፃር እሱ የሚሰራቸው ሌሎች ወንጀሎች እስከሌሉ ድረስ አብሮ ኸምር እስካልጠጣ ድረስ ማዕዱ ላይ የአሳማ መሰል የሆኑ የተከለከሉ የአሳማ ስጋ መሰል የሆኑ የተከለከሉ ነገሮችን ቀላቅሎ እስካልበላ ድረስ ምግቡ ሐላል ከሆነ በጊዜው በቦታው ወንጀል ከሌለ ችግር የለውም። በተለይ በዚህ መልኩ እሱ ጋር መቀራረቡ እስላምን እንዲያውቅ እንዲወድ ያደርጋል የሚባል ንያ ከተጨመረበት ለእስላምና ለሙስሊሞች ግልጽ የወጣ ከልክ ያለፈ ጥላቻ ኖሮት ባገኘው አጋጣሚ እስላምን ሙስሊሞችን ለማጥቃት የሚሞክር ሰው ካልሆነ በማህበራዊ ጉዳዮች መገናኘት በመልካም መኗኗር ችግር የለውም። በዲን ምክንያት ከሀገር እስካላፈናቀሉ ሙስሊሙን ለማጥቃት የሚችሉትን ሁሉ የሚጥሩ እስካልሆኑ ድረስ ወከዛልክ እንዲህ አይነት ችግሮች ባይኖሩ እንኳ ኸምር ያለበት ቦታ ላይ ሄዶ ሙስሊሙ ባይጠጣ እንኳ ሱፍራው ላይ ማዕዱ ላይ ኸምር አስካሪ መጠጥ ካለ ይሄን አብሮ መብላቱ
የተከለከለ ይሆናል። መሰል የሆኑ አብረው ተያይዘው ሊመጡ የሚችሉ ወንጀሎች ከሌሉ ድረስ ሐላሉን ምግብ ወንጀል በሌለበት መልኩ አብሮ መመገብ ችግር የለው። ሌላኛው ጥያቄ ጓደኛዬ አባቷ ሞቷል። የአካባቢውን ሰው ጠርታ እንዲሁም በአካባቢው ያሉ ደረሶች ሰብስባ ብታበላ እንዴት ይታያል? ወይስ የግድ ሚስኪን ፈልጋ ማብላት አለባት የሚል ጥያቄ ነው። በቀን እስካልተገደበ ድረስ አፈጻጸሙ ላይ አብሮት ወንጀል እስከሌለ ቢድዓ እስከሌለ ድረስ ለሞተ ሰው አጅሩ እንዲደርስ ብሎ ሰው ማብላት ማጠጣት ኸይር ስራ መስራት ይቻላል። የግድ ምስኪኖች መሆንም የለባቸውም። ማንኛውንም የሰው ልጅ በማብላት አጅር ማግኘት ይቻላል። የሚበላው አካል የተቸገረ በሆነ ቁጥር አጅሩ ይጨምራል። ሌላኛው ጥያቄ ከባለቤቴ ደብቄ ስለማይፈቅድልኝ ለእናቴ ብልክ ሌላም ነገር ባደርግላት ሐራም ይሆንብኛል። እኔ ያለሁት ስደት እሱ ያለው ሀገር ቤት ቢያብራሩልኝ የሚል ጥያቄ ነው። ገንዘቡ የራስሽ እስከሆነ ድረስ ይሄን ማድረጉ አይከለከልም። በተለይ እናት ሌላ የሚረዳት ሰው ከሌለ ሴት ልጅ የግል ገንዘቧን ወጪ ማድረግ ትችላለች አስተዋይ እስከሆነች ድረስ ገንዘብ ዝም ብላ ምትበትን እስካልሆነች ድረስ። ሞኝነት ካለባት ገንዘብ አያያዝ ማትችል ከሆነ ነው ያለ ባሏ ፈቃድ ማውጣት አትችልም ይባል፣ ያለ ኃላፊዋ ፈቃድ ማውጣት አትችልም፣ ወጪ ማድረግ አትችልም ይባል። አስተዋይም ብትሆን እንደው በመልካም ከመኗኗር አንፃር ባልን አሳውቁ አስፈቅዶ ማድረጉ መልካም። ሲያስፈቅዱት ለእናት እንኳን አትስጡ የሚል ከሆነ ዝም ብሎ መስጠት ይቻላል። ከሱ ገንዘብ ነው ሳያስፈቅዱት በምንም መልኩ መስጠት ማይቻል። ሌላኛው ጥያቄ ከአንዲት ልጅ ጋር ለመጋባት ተስማምተን ቤተሰቦቿ አጎቶቿ አይሆንም አሉ። አባቷ በህይወት የለም። እኛ ያልነው ካልሆነ እንሰጥሽም አሏት። በቃዲ ኒካህ ማሰር እንችላለን ወይስ ምን ማድረግ አለብን የሚል ጥያቄ ነው። አንሰጥም ያሉበት ሁኔታ ይወስነዋል። በቂ ምክንያት ኖሯቸው ሸሪዓ አቅል የሚደግፈው ምክንያት ኖሯቸው ከሆነ ለሱ አንድርሽም አንሰጥሽም ያሉት የመተው ግዴታ አለባት። እሱም የማቆም ግዴታ አለበት። የስነ ምግባር ችግር አለበት። ላንቺ አይሆንሽም፣ የማስተዳደር አቅም የለውም ቢልማዕሩፍ ባሉበት ሀገር እንደ ሴቷ ሁኔታ ማንኛውም አቅል ያለው ሰው ዘንድ ይህ ሰው ማስተዳደር አይችልም የሚያስብል ሁኔታ ላይ ነው ያለው ካሉ ስራ ከሌለው ሰርቶ ማደር ማይችል ከሆነ አያሉት ለዚህ ከሆነ መተው ግዴታዋ ነው። እሱም ማቆም ይጠበቅበታል። መስፈርቱን አሟልቶ መምጣት ይጠበቅበታል። የዲን ችግር ስላለበት ማይወዱት ጸባይ ስላለበት እንዲህ አይነት በመሰል በቂ ምክንያቶች ከሆነ የከለከሉት ቃዲ ጋር ሄዶ ማሰሩም ትክክል አይሆንም። እንዲህ አይነት ችግሮች ሳይኖሩ በሌሎች ሸሪዓ በማያጸድቃቸው ምክንያቶች የኛ ዘር አይደለም አንፈልግም ያለ አንዳች ምክንያት ለሱ አንድርሽም ከሆነ ያሉት እሱ አቻዋ ከሆነ በዲኑ በአኽላቁ በማስተዳደር አቅሙ ችግር ጉድለት የሌለበት ሰው ከመሆኑ ጋር አይካሉ ይሄኔ አጎት ከሆነ አላስርም ያለው ሌላ ወልዮች ካሉ ማሰር የሚችሉ እነሱ ይጠየቃሉ። አያት ካላት የአባቷ አባት፣ ወንድሞች ካሏት፣ ያጎት ልጆች ካሏት በአባት በኩል ያሉ ይጠየቃሉ። ሁሉም እምቢ ካሉ ወይም ከሌሉ የኔ በሸሪዓ ፍርድ ቤት ማሰር ይቻላል። ነገር ግን ከፍተኛ ጥንቃቄ ያስፈልጋል። በመሰረቱ አንዲት ሴት ልጅ ለአንድ ወንድ ሐራም ናት። ሐላል የምትሆነው መቼ ነው? ትክክለኛ ኒካህ ሲያስር ነው። በጥርጣሬ ያመነቱ ወደ ጋብቻ መገባት የለበትም። በመሰረቱ ሐራም ናት አንዲት ሴት ለአንድ ወንድ። ሐላል የምትሆነው መስፈርት ሲሟላ ህጋዊነቱ ሲረጋገጥ ነው። የተጠራጠሩ ሐላልን ሐራም ወደ ማድረግ መሄድ አይገባም። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመልሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።